ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሣኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከእመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ሰላምና ጤናን ፍቅርን በረከትን ያድርልን። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁ? እንደምንስ ቆያችሁልኝ? ዛሬ በጣም መሰረታዊ ፕሮግራም አሳያችኋለሁ። የዚህችን በጣም ልብ የምትነካ አሳዛኝ ወጣት ልጅ ህልፈተ ህይወትን ተመልክቶ እንግዲህ በብዙ መልኩ የተነገሩ ያሉ ነገሮች አሉ። በጣም ነው ልብ የሚነካው። ስለዚህ ከዛ መሰረት በስተጀርባ ያሉ ነገሮችን በቀጥታ ለኛ የሚጠቅሙን ነገሮች ነቃቅሰን አውጥተን እንመለከታለን። የመጀመሪያው እንግዲህ እስካሁን እየተሰማ ያለው ነገር ምንድነው የሚለውን ስለ ልጅቱ ያለውን ነገር እዛ ውስጥ አሳያችኋለሁ። ከዚህ ጋር ተያይዞ እንግዲህ በሁለቱ ወጣቶች ሁለቱ ባለትዳሮች በሷና በባለቤቷ ሁለቱም ዝና ላይ ያሉ ሰዎች ናቸው። በሶሻል ሚዲያም እንዲሁም ደግሞ በሚዲያው ዓለምም የሚታወቁ ናቸው። ስለዚህ እንደዚህ አይነት ነገር ሀፕን ባደረገበት ሰዓት የሚከሰቱ ነገሮች እንግዲህ ከጀርባ መንፈሳዊ ድግሶች ብዙ ናቸው። በትዳር ውስጥ ኦልሞስት ራሳቸውን ለማኖር በጣም በከፍተኛ ጉጉት ውስጥ ያሉ ወጣቶች ናቸው። ነገር ግን በሚያሳዝን ደረጃ ሁለቱም አንዱ ለአንዱ አንዱ አላሱ ሳይሆኑ የቀሩበት ሁኔታ ተፈጥሯል ማለት ነው። እሷ በህይወት የለችም። እሱ ደግሞ ከዚህ ጉዳይ ጋር ተያይዞ በፖሊስ ቁጥጥር ስር ነው ያለው። ከዛም በኋላ ይሄ ልጅ ወጣት ነው። በጣም ብዙ ነገር የሚጠበቅበት ነው። በእርግጥ በጥበቡ ዓለም ላይ ነው ያለው። ዘፋኝ ነው። በጣም ታዋቂ የኦሮምኛ ዘፋኝ ነው። ይህ ልጅ እውነት ለመናገር ቀጥሎ ያለው ህይወቱ ላይም በጣም ብዙ ኢምፓክት ይፈጥርበታል። በጣም ብዙ ተጽዕኖችን ያመጣል። ስለዚህ ይሄ በእያንዳንዱ ኢትዮጵያዊ ቤተሰብ ውስጥ እየሆኑ ባሉ ነገሮች ዙሪያ ላይ አትኩረን ልንመለከተው የሚገባን ነገር ነው ማለት ነው። ስለዚህ በዚህ በዛሬ ፕሮግራሜ ላይ በጣም መሰረታዊ ነገር ማሳያችሁ፣ አንደኛ ፕሮግረሱን አሳያችኋለሁ፣ አሁን ያለው ምን ደረጃ ላይ ነው የሚለውን ነገር። በሌላ ጉዳይ ደግሞ ትዳርን የሚበትኑ ምድብተኛ የሚባሉ መናፍስቶች አሉ። ስራቸውም አላማቸውም ግባቸውም ትዳርን መበታተን ነው። ሲክሪቱ ምንድን ነው የሚለው አሳያችኋለሁ። አሁን ይሄን ልጅ ተመልክቶ ተጠርጥሮ ሊታሰር ይችላል። እስኪመረመርም ተብሎ እስር ቤት ሊገባ ይችላል። ነገር ግን በጣም የሚያሳዝነው ነገር ምንድነው? በእነዚህ ወጣቶች መካከል ያለው ያለመግባባት በትዳራቸው ላይ አለመግባባት እንደነበር የሚናገሩ ሰዎች አሉ። ይደበድባት ነበር፣ እሷም እንዲታረገው ነበር ምናምን የሚሉ ብዙ የማይጠቅሙ ነገሮች አሉ። እዚህ ውስጥ የሚወሩ ጥቅም አላቸው። ነገር ግን ከጀርባ ሊፈተሽ የሚገባው ታላቁ ሲክሬት በትዳር ውስጥ ሁሉ ጊዜ አይደለም እንደዚህ አይነት ወጣት ልጆች ይቅርና ትዳራቸው 20 30 ዓመት 40 ዓመት በቆዩ ሰዎች እንኳ አደገኛ መንፈሳዊ ምድብተኛ መናፍስታዊ አሰራሮች አሉ። ምድብተኛ የተመደቡ ናቸው። ኦልሞስት በቡድን ነው የሚሰሩት። ስለዚህ እነዚህ ስንት ናቸው? እነማን ናቸው? ምንድነው ስራቸው የሚለውን ስታቁ ቀጥሎ በፍቅር ህይወታችሁ ላይ ያለውን ነገር እንድትጠብቁ ህግጋቶቹን ነቅሳችሁ አውጥታችሁ እንድትመለከቱት ያስችላችኋል። በጣም ትልቅ ዋጋ የሚያስከፍል መድረክ ስለሆነ ትዳር ማለት ነው። አንደኛው እሱ ነው። ሁለተኛው ይሄ ያለንበት ማርች ወር ነው። ማርች ወር በጣም አደገኛ እንግዲህ ማርች 8ም ጨምሮ ሌሎችም መናፍስታዊ ጥቃቶች የሚጎለጎሉበት ጊዜ ነው ይሄ ማርች ወር ማለት ነው። በተለይ ትዳር ላይ ፍቅር ላይ ለምን የሚለው ሲክሬት በደንብ አድርጌ ነግራችኋለሁ።
ይሄንን እንድትካው ምክንያቱም ስታውቁት እሺ አይያችሁ እንደሆነ በጣም ብዙ ከፈለጋችሁ ቼክ ማድረግ ትችላላችሁ። በጣም ብዙ በትዳር ውስጥ ያሉ ግጭቶች በግጭት የሚነሱ ሞት ሁሉ ሳይቀር ደም ሁሉ የሚከፈልበት ጉዳይ ሁሉ ሳይቀር በማርች ወር ላይ ሀፕን ያደርጋል። ለምን የሚለውን ነገር በክሊርሊ ልታውቁት ይገባል። ትዳራችሁንም ህይወታችሁንም የፍቅር ህይወታችሁንም ጭምር እንድትጠብቁ ይሄ ፕሮግራም ያደርጋችኋል ማለት ነው። ወደ ቀጥታ ወደ መረጃው ልለፍላችሁ። ቀነኒ በጣም በጣም ልብ የምትነካ ወጣት ናት። ከአምስተኛ ፎቅ ላይ ነው እንግዲህ ወድቃ የተወሰነ ጊዜ ህይወቷ ነበረ። ነገር ግን ወደ ያኔት ሆስፒታል ስትቃረብ እንደሞተች የአዲስ አበባ ፖሊስ ያወጣው መግለጫ ተናግሯል ማለት ነው። ከዛ ጋር ተያይዞም ደግሞ ምርመራ ላይ ነው ያለ ነው። ስለዚህ ምርመራ ላይ ባለንበት ሰዓት ላይ እንግዲህ ለምርመራ እንዲሆን ዝነኛ ዘፋኝ ነው የባለቤቷ። እንደገናም ደግሞ የሱም ቤተሰብ መካከል ቤት ውስጥ ብቻ ቤታቸው ውስጥ ያለችም ሌላ ልጅም ሌሎች ሰዎችም ጨምሮ እንግዲህ በልጅቱ ህልፈተ ህይወት ላይ መሰረት በማድረግ በተጠርጣሪነት ወደ ማቆያ ሄደዋል። ስለዚህ ተጣርቶ የፖሊስ አጠቃላይ ውጤቱ እስኪነገር ድረስ ጥንቃቄ ያስፈልጋል የሚለውን ነገር መስማት መልካም ነው። ይሄ ነው ያ ነው ምናምን እያሉ መፈረጅ ትክክለኛ ነገር አያመጣም። ነገር ግን ከጀርባ ያሉ ሲክሪቶችን ማየት ግን እጅግ በጣም መልካም ነው። ውድ ቤተሰቦቼ እንግዲህ አንድ ትልቅ ሲክሪት አለ። በሜሬጅ ውስጥ ጭቅጭቆች፣ ንትርኮች፣ ሌሎች ነገሮች ከመምጣታቸው አስቀድሞ ሳይኮሎጂ በብዙ መልኩ የሚሰጣቸው ማስጠንቀቂያዎች አሉ። 10 የሚጠጉ ማስጠንቀቂያዎች አሉ። እነዚህ ዋርኒንግ ሳይንስ በተከሰቱ ሰዓት ላይ ሊመጡ ላሉ ነገሮች ንቃት ይፈልጋል። አንደኛው when you are always criticizing each other በየጊዜው እርስ በርስ ክሪቲሳይዝ የምትደራረጉ ከሆነ አንዱ ለአንዱ የፍቅርን መንፈስ ከሚሆነው ይልቅ የክስና የወቀሳ የዘለፋ አይነት ነገሮችን የሚገታተሉ ከሆነ ይሄንን ማስጠንቀቂያ ስሙ ይሏቸዋል። ሁለተኛ lack of intimacy በሁለታችሁ መካከል ኢንቲሜሲ ወይም ደግሞ ተግባቦታዊ ግንኙነት እየላላ ሲመጣ ትዳር አደጋ ውስጥ እየገባ እንደሆነ ሳይንስ ይመክራል። በሶስተኛ ደረጃ you constantly have the same argument ተመሳሳይ አርጊውመንት፣ ተመሳሳይ ክሶች፣ ተመሳሳይ መጨቃጨቂያ ነጥቦች እየተደጋገሙ ከሆነ ችግር እየተከሰተ ነው ብሎ ሳይንስ በግልጽ ይገልጣል ማለት ነው። ስለዚህ ተመሳሳይ አርጊውመንት የመከሰሻ ነጥቦች እየተደጋገሙ ከመጡ የሆነች ሴት ልትሆን ትችላለች፣ የሆነ ሰው ሊሆን ይችላል፣ የሆነ ፋይናንስ ጉዳይ ሊሆን ይችላል፣ ተደጋጋሚ ነገሮች ይሰማሉ። ይሄም ሌላኛው ችግር እየተከሰተ ነው ብሎ ሳይንስ ያምናል። በአራተኛ ደረጃ when you are not communicating እርስ በርስ የማትገናኙና የማያግባቡ ሐሳቦች እየጨመሩ የሚመጡ ከሆነ አደጋ እየጨመረ ነው። በአምስተኛ ደረጃ you don't enjoy spending time together በመካከላችሁ ጊዜ ወስዳችሁ ጊዜ ይዛችሁ ኢንጆይ የማታረጉ ወይም ደግሞ አብራችሁ መዝናኛም ቦታም ለሻይም ለቡናም ለምን ወጣ ገባ የማትሉ ከሆነ አደጋ እየተከሰተ ነው ብሎ በግልጽ ሳይንስ ማስጠንቀቂያውን ይሰጣል። you are keeping secrets or lying your spouse የፍቅር አጋራችሁን የምትደብቁት ነገር ካለ እንደገና ደግሞ ምስጢር እየጨመራችሁ የምትመጡ ከሆነ ያ ምስጢር ለቤተሰብ አካል፣ ለጓደኞች፣ ለመሰል አካላት ብቻ የሚነገር ለትዳር አጋራችሁ ሼር የማታደርጉበት ደረጃ ላይ ከደረሳችሁ አደጋ ላይ ትዳራችሁ እየገባ መሆኑን ማስጠንቀቂያ ነው ይላችኋል። በሰባተኛ ደረጃ there is a lack of trust በመካከላችሁ ትረስት ወይም ደግሞ አብሮ የመተማመን ሂደት አደጋ ውስጥ እየገባ ከመጣም ትዳራችሁ አደጋ ላይ ነው እያለ ይነግራቸዋል። በስምንተኛ ደረጃ you are having an affair ከሌሎች አካላት ጋር አፌር ወይም ደግሞ የፍቅር ግንኙነት ከሌሎች አካላት ጋር የተፈጠረ እየመጣ ከሆነ ጫፉ ኤክስትሪም ቦታ ላይ ደርሷል ብሎ ያስቀምጣቸዋል። ከዛ በአስረኛ ደረጃ when you are emotionally relying on another person አሁን ከዚህ በኋላ ኢሞሽናሊ ወይም ደግሞ ከትኩረት ከአእምሮአዊ ንቃት ካለው ነገር ይልቅ ስሜታችሁ ከትዳር አጋራችሁ ከፍቅር አጋራችሁ ውጪ ባለ ሰው ላይ እየተመረኮዘና ለስሜት ሁሉ ቅርብ የሆነ ሌላ አካል እየተፈጠረ ከሆነ ትዳር የሚያበቃበት ጊዜ
እየመጣ ነው ብሎ ያስቀምጠዋል ማለት ነው። ስለዚህ እነዚህ ነገሮች በሚሆኑበት ሰዓት ጥንቃቄ ያስፈልጋል የሚለውን ማስጠንቀቂያ እየመጡ ነው። እነዚህና መሰል ጉዳዮች በትዳር መካከል ጭቅጭቅ ፈጥረው ሊሆን ይችላል። እንግዲህ ከዚህ ጋር ተያይዞ ችግሮች ተከስተዋል። ይህችን የመሰለች ጉብል ወጣት ህፃን ልጅ ከዚህ ዓለም በሞት ተለይታለች። እንግዲህ አዲስ አበባ ፖሊስ አርቲስቱን ጨምሮ ከእጮኛው ጋር በተያያዘ መከሰሱን ሁሉ ጭምር መረጃው ያመላክታል። አንዱዓለም ጎሳ የተባለውን ይህን ዝነኛ አቀንቃኝ እንግዲህ ከእጮኛው ቀነኒ አዱኛ ጋር በተያያዘ እንግዲህ መጋቢት 1 2017 ዓ.ም የተከሰተው ነገር መሰረት ተደርጎ ነው ጉዳዩ እየታየ ያለው። ከሌሊቱ 10 ሰዓት አካባቢ ነው ይሄ ነገር የተከሰተው። እጮኛዋ ከሆነው ከዚህ አንዱዓለም ከተባለው ድምፃዊ ጋር በሚኖሩበት ህንፃ 5ኛ ፎቅ ላይ ነበረ ያሉት። ስለዚህ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ያ በረንዳው ላይ 5ኛ ፎቅ በረንዳው ላይ ነው እንግዲህ የወደቀችው። ለልፈቷ ምክንያት መሆኑንም ፖሊስ አመልክቷል። በማህበራዊ ሚዲያ በጣም በርካታ ተከታዮች እንዳሏት ይነገራል። ቀነኒ እንግዲህ ሞቷን ተከትሎ በጣም በርካታዎች ሀዘናቸውን እየገለጹ ይገኛሉ። ክስተቱ የአዲስ አበባ ፖሊስ ምርመራ እያካሄድኩኝ ነው በሚል ገልጾታል። እንግዲህ ፖሊስ የሟቿን አስክሬን ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን ገልጿል። የአርቲስት አንዱዓለም ማኔጀር የተባለ ወጣት አለ፣ ሌሊሳ ኤንድሪስ የሚባል ይህንን አረጋግጦታል። እንግዲህ አዲስ ነገር ካለ ማየት ይቻላል። እንግዲህ ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ ላይ ነው ህልፈቷ የሆነው። ስለዚህ ይህን ተመልክቶ ሌሊሳ ተናግሯል። እንደገና ደግሞ ቤተሰቦቿም ወድቃ እንዳገኟትም ጭምር አስታውቀዋል። ሌሊሳ እንግዲህ ንጋት 11 ሰዓት አካባቢ ስልክ ተደውሎ ቀነኒ ጉዳት ደርሶባታል ሆስፒታል እንደገባችም እንደተነገረው ይናገራል። እንግዲህ ከማኔጀሩ ይሄንን ወጣት ማኔጀር ያንን ጨምሮ መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቅ አካባቢ መሆኑን ጠቅሷል። እንግዲህ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውንም ጭምር ያመላክታል። እንግዲህ እስከ ምሽት ድረስ ከቆየም በኋላ ነው ያለው ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወስደውታል። ቀጥሎም ሱሉልታ ወደሚገኙ ቤተሰቦች እንደተወሰደ የቀብር ስነ ስርዓቷም በአዲስ አበባ ይፈጸማል ነው የተባለው። እንግዲህ ሌሊሳ አርቲስት አንዱዓለም በአሁኑ ወቅት ለምርመራ ፖሊስ ጋር እንደሚገኝ ማክሰኞ ዕለት ትላንትናም የገለጸው፣ ዛሬም ፖሊስ ያንን ነገር መግለጹን እናያለን። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ ነው የተመረቀችው ቀነኒ። በሞዴሊንግ እንዲሁ በማስታወቂያ ስራዎች በማህበራዊ ሚዲያ ላይ ከፍተኛ ዝና እንዳተረፈች ይነገራል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል በፎቶ የተነሳችም እንደነበረ ከአንድ ቀን ቀደም ብሎ ታውቋል። ታዋቂው የኦሮምኛ ቋንቋ ድምፃዊ አንዱዓለም ጎሳ በአሁኑ ወቅት በፖሊስ ቁጥጥር ስር ነው የሚገኘው። እንግዲህ በእነዚህ ሰዎች ሁኔታ ላይ መሰረት ተደርጎ የተነገሩ ነገሮችን ስታዩ ሪዝኑ ምንም ይሁን ምን ለዚች ልጅ መሞት ቀጥተኛ ተጠያቂ እከሌ ነው እከሌት ናት ብሎ መደምደም አይቻልም። ነገር ግን በመካከላቸው አለመግባባት ሊፈጠር ይችላል። ቅድም ያልኳችሁ የሳይንስ ምልክቶች በታዩበት ሰዓት ላይ ምልከታውን በትክክል ማስተዋልና ማሰላሰል ያስፈልጋል። ምክንያቱም በማወቅም ባለማወቅም በትንሽ ጭቅጭቆች ህይወት ሊጠፋ የሚችልበት ነገር አይደለም። ትዳር መበተን እስከ ህይወት ሊጠፋ የሚችልበት ነገር ሊከሰት ይችላል። በያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ በግልጽ ከእንደዚህ አይነት ነገር ጋር የዲያብሎስ ጥቃቶች ምን እንደሆኑ ያሳያል። በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋል ይልና ስለ አመንዝሮች ሆይ ብሎ ቁጥር 4 ላይ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ብሎ ያስቀምጥና በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል ይላል። እንግዲህ በትዳር ውስጥ ትልቁ እናም ባለው ኑሯችን በመንፈሳዊ ህይወታችን በተቀላላ በጣም ትልቁን ቦታ የሚይዘው
የዲያብሎስ ፈተና መሆኑን በግልጽ እናያለን። ስለዚህ ቅዱስ መጽሐፍ ሲነግረን ይህንን የዲያብሎስ ፈተና ተቃውሙት ከናንተ ይሻል ብሎ ነው የሚናገረው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምሮ ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው፣ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንዲሁም ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ ለሚስቱ ነው እንጂ ብሎ ያስቀምጣል። ያው በትዳር ውስጥ በፍቅር ግንኙነቶች ውስጥ በትዳር ውስጥ በተለይ የፍቅር ግንኙነት ራሱን የቻለ ጥንቃቄ ተደርጎ መደረግ ያለበት ነገር እንደሆነ ካልሆነ ለዝሙት ጠንቅ ይዳርጋቸዋል በሚል ጳውሎስ ይመክራል። ከዛ የሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣኗ ለባሏ ነው። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ የሚስቱ ነው በሚል ያስቀምጣል። ስለዚህ እነዚህ ነገሮች መሰረት ተደርጎ በትዳር ውስጥ ከሚኖሩት ከፍተኛ ችግሮች መካከል አንዱ መናፍስታዊ ጥቃት ስለሆነ ለጸሎት ተጉዘን ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ ይሄ የዲያብሎስ ፈተና እዚህ ውስጥ እንዳለ ትመለከታላችሁ። ዲያብሎስ ሁሉ ጊዜ በዚህ አይነት ነገር ላይ በፈተና ህዝብን ትዳርን ምስቅልቅል አድርጎ የሚያወጣ ነው። ስለዚህ እርስ በርሳችሁ አትከላከሉ ማለትም በአልጋ ላይ የፍቅር ግንኙነት በሚያስፈልግ ሰዓት እርስ በርስ አትከላከሉ። ምናልባት ለጸሎት ብላችሁ የመደባችሁ ለጾም ጸሎት ብላችሁ የመደባችሁት መንፈሳዊ ጊዜ ካልሆነ በቀር በፍቅር ግንኙነት ሰዓት ላይ በትዳር ውስጥ እርስ በርስ አትከላከሉ፣ ምክንያቱም ይልና ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ያስቀምጣል ማለት ነው። ዳሩ ግን ይህንን እንደ ፈቃድ ላለው እንጂ እንደ ትእዛዝ አይደለም ብሎ ፈቃዳችን ይጠይቃል ጳውሎስ በቅዱስ መጽሐፍ ላይ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 5 ላይ ከቁጥር 8 ጀምሮ ነገር ግን ስለ እርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የከፋ ነው ይላል። ያ ማለት እንግዲህ ቤተሰቡን፣ ትዳሩን፣ ኑሮ ላይ ኮንሰርንድ መሆን፣ በጣም ትኩረት መስጠት፣ መንፈሳዊ ምክር እንዳለበት በመጽሐፍ ቅዱስ ላይ ከተቀመጡት ሐሳቦች መካከል ይገኛል። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 9 ጀምሮ ከቁጥር 8 ራሱ ቀጠን ብላችሁ ከዛ በላይ ከፍ ብላችሁ ማየት ይችላልላችሁ። ከቁጥር 1 ጀምሮ እንኳን ብትዩ እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢሆኑ በፍርሃት ያለውን ንጹሑን ኑሮአቸውን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ተገዙላቸው። ባሎችን ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሆንላችሁ ብሎ ሴቶችን ይከለክላል። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ብሎ እንግዲህ ቤት ውስጥ ኢቭን አለመዝረክረክ ራሱ ምን ያህል በመጽሐፍ ቅዱስ የሚመከር እንደሆነ እዚህ ጋር ይናገራል። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተ ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁን እንዳይከለክል አብረው ደግሞ የሕይወት ጸጋ እንደሚወርሱ አድርጋችሁ አክብሯቸው። በመጨረሻው ሁላችሁ በአንድ ልብ ሁኑ። የሌላውን መከራ ለእናንተ እንደሚሆን አድርጉ። እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሆኑ። ልክ እንደ እህትና እንደ ወንድም ሁሉ ተዋደዱ ይላል። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። በትዳር ውስጥ ካሉ ችግሮች መካከል አንዱ አፍ መካፈት ነው። ስለዚህ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይልና በረከት ያለው ትዳር ምን እንደሆነ በግልጽ እዚህ ጋር ያስቀምጣል ማለት ነው። ስለዚህ የእግዚአብሔርን በረከት የእግዚአብሔርን ጸጋ የሚፈልግ ሰው ምን በትዳር ውስጥ ምን ያስፈልገዋል የሚለውን ቅዱስ መጽሐፍ ይነግራል። ስለዚህ እነዚህ ባሉበት ደረጃ ላይ ይሄንን ነገር አለማስተዋል
መጥተዋል። በጣም ብዙ አደጋ አከታትሎ መጥተዋል። በትዳር ውስጥ በጣም አደገኛ የሚባሉ መናፍስታዊ ጥቃቶች በየጊዜው ይነሳሉ። እነዚህ መናፍስታዊ ጥቃቶች እንግዲህ በብዙ ነው የሚገለጡት። ራሱን የቻለ መሰረታዊ የሚባሉ ነገሮች አብረውበት እዚህ ውስጥ ታያላችሁ። እንግዲህ በትዳር ውስጥ በጣም ትልቅ ከሚባሉ ችግሮች መካከል አንደኛው ትዳርን መሰረቱን ኔግሌክት እንዲያደርግ ሰው ወይም ደግሞ የትዳር መሰረቱ ምን እንደሆነ እንዳያስተውል አድርገው የሚከለክሉ መናፍስቶች ቁጥራቸው በርከት ያለ ነው። እነዚህ ደግሞ የትዳር ፋውንዴሽን ወይም ደግሞ የትዳር መሰረቱ የሚያደርገው የእግዚአብሔር ሐሳብ ነው። አዳምና ሔዋንን በገነት ያኖረበት የእግዚአብሔር ሐሳብ ነው። ያ የእግዚአብሔር ሐሳብ እንዲመሰረት እግዚአብሔር የፈለገበት ዋነኛው ሲክሬት ምንድነው ብሎ እንዳናጠና የሚከለክሉ አጋንንታዊ አሰራር ያለባቸው መናፍስቶች ይገለጣሉ። በሁለተኛ ደረጃ ኔግሌክቲንግ ቱ ፕሬየር፣ በትዳር ውስጥ ከፍተኛ ጸሎት እንደሚያስፈልግ ሰዎች ኔግሌክት እንዲያደርጉት ይህንን እንዳያስተውሉ የሚከለክሉ የትዳር ላይ የሚደረግ ጸሎትን ሁሉ የሚከለክሉ ርኩሳን መናፍስቶች በሌላው ቡድን ላይ ይመሰረታሉ። በሶስተኛ ደረጃ ላይ የሚመሰረቱት አይነት የርኩሳን መናፍስቶች to make you neglect a fellowship፣ አብራችሁ እንዳታመልኩ፣ አብራችሁ ከእግዚአብሔር ጋር እንዳትሰለፉ፣ አብራችሁ አብያተ ክርስቲያናት እንዳትሄዱ፣ በየቅድስና ስፍራዎች እንዳትሄዱ የሚከለክሉ መናፍስታዊ ቡድኖች ይመደባሉ። እነዚህ ምድብተኛ መናፍስቶች ናቸው። ሌላኛው ደግሞ በመካከላችሁ ላይ to make you neglect to communicate፣ በመካከላችሁ ላይ ኮሚኒኬሽን እንዳይኖር ያንን ኔግሌክት እንድታረጉ ለማድረግ የሚሰሩ እርኩሳን መናፍስቶች በየጊዜው ተመድበው ይሰራሉ። በሌላኛው ደግሞ to make you neglect shared interest፣ በመካከላችሁ ያሉ የምትካፈሏቸው ሼር የምታረጓቸው ኢንተረስቶቻችሁ ላይ ትኩረት እንዳታረጉ በጣም ብዙ ተመድበው የሚሰሩ እርኩሳን መናፍስቶች አሉ። in your sharing interest motivate የሚያደርጉ ሼሪንግ ታይም የሚኖራችሁ፣ ሼሪንግ ኮንቨርሴሽን፣ ሼርድ ፓሽን እንዳይኖራችሁ፣ አብራችሁ ሼር የምታደርጉት ሞራል ኢነርጂ ኮንቨርሴሽን የምትካፈሉት ነገር ሞቲቬት የሚያደርጓችሁ ነገሮች እንዳትካፈሉ እርኩሳን መናፍስቶች ይከለክላሉ። ግን ከምንም በላይ ደግሞ በስድስተኛ ደረጃ to make you neglect ሴክሹዋል ኢንተርኮርስ፣ በመካከላችሁ የግብረ ስጋ ግንኙነት ላይ ችግር እንዲፈጠር የሚሰሩ እርኩሳን መናፍስቶች ምድብተኛ ሆነው በቡድን ይሰራሉ። ይህንን ነገር ዲያብሎስ የሚሰራበት ትልቁ ጥበብ ነው። ስለዚህ እነዚህን ጥበቦችን በሌላኛው በቅዱስ መጽሐፍ ላይም በግልጽ ተቀምጦ የሚታዩ እንደሆነ ታያላችሁ። እነዚህን እርኩሳን መናፍስቶች በከፍተኛ ደረጃ የሚያሰሩና የሚሰሩ አካላት አሉ። እንግዲህ እንደምታውቁት በብዙ መልኩ የሚታወቁ መናፍስቶች አሉ። እንዳይኖር ለማድረግ ከፍተኛ ውጊያ ትፈጥራለች። ስለዚህ ይህንን በተመለከተ ደግሞ ሰዎች በትዳራቸው ውስጥ አንዱ ለአንዱ ቅንዓት እንዲፈጠር፣ ግብረ ስጋ ግንኙነት ላይ መተማመን እንዳይኖር፣ በከፍተኛ ጥላቻ እርስ በርስ እንዲኖር የምትሰራ ስፒሪት ናት፣ አፍሮዳይት ተብላ የምትታወቀው ማለት ነው። ስለዚህ ከወንድየው ጋር ፍትወት ትፈጽማለች። ወንድየውን ከሚስትየው በመለየት በመካከላቸው ላይ ትዳራቸው እንዳይጸና ለማድረግ የምትሰራ አጋንንታዊ መንፈስ ናት። ኩፒድ በሚባል ደግሞ በሮማዎቹ የሚታወቅ መንፈሳዊ አጋንንት አሉ፣ ቡድኖች አሉ። ኤሮስ በሚል ኤሮቲክ ወይም የፍትወትን ነገር የሚቆጣጠሩ ለስት ኤንድ ዲዛይር ላይ ትዳር ውጪ ለስት እንዲኖር በጣም በብዙ ግልሙትና ውስጥ ሰዎች እንዲዘፈቁ ለማድረግ የሚሰራ አጋንንታዊ መንፈስ ይህንን በመስራት በጣም የሚታወቅ ነው። ኩፒድ በሚል ሮማዎቹ የሚያውቁት ይህንን መንፈስ ወይም በሴትም ጾታ ያለች ናት። ነገር ግን ይሄ ቬኑስ ወይም ደግሞ የሮማን ጎደስ ኦፍ ላቭ ተብሎ የሚታወቀው ቬኑስ ወይም ደግሞ ሉሲፈር ተብሎ የሚታወቀው ጥንታዊው ዘንዶ በአዳምና በሔዋን መካከል ክፍፍል የፈጠረው ጥንታዊ ዘንዶ በትዳር መፈራረስ ውስጥ በከፍተኛ ደረጃ የሚሰራ እንደሆነ ይታወቃል። ከኤሮስ በግሪክ በተመሳሳይ ሁኔታ እንደምታዩት ቀስት ይዞ የምታዩት ነው። የትዳርን ልብ የሚወጋ የትዳር ላይ ቀስት የሚወረውር ሰዎች በአንደበታቸው ላይ አደገኛ ንግግር በትዳራቸው ውስጥ እንዲናገሩ የሚያደርግ አደገኛ ስፒሪት ነው። ይሄ መንፈስ በትዳር ውስጥ ይበተናል። ይሄ እንግዲህ የአፍሮዳይት ልጅ ተብሎ የሚባል ነው። በግሪኮቹ የለስት ኤንድ ፕሪሚያል ሴክሹዋል ዲዛይር ተብሎ የሚታወቅ ነው። ግሪክ ጎደስ ኦፍ ለስት የግልሙትና ግሪክ ጎደስ ኦፍ ለስት
የግልሙትናና የፍትወት ወይም ደግሞ በመጽሐፍ ቅዱስ ላይም ግልሙትና የሚል ቃል ሲጠቀስ ይሄንን አጋንንታዊ መንፈስ ነው የሚጠቀሰው ማለት ነው። ትዳር ላይ በከፍተኛ ደረጃ በትዳር መካከል ገብተው ከሚበታትኑ ርኩሳን መናፍስቶች መካከል ይገኛል። ፍራይጋ ወይም ኖርዜ በሚባል የሚታወቅ ወይም ፍሪጃም ይሉታል። ልክ እንደ ኖርስ ፓንቴዮን ተብሎ የሚታወቅ ነው። ፍሪጋ የሚባለው አጋንንታዊ መንፈስ እንግዲህ እንደሚታወቀው ኩዊን ኦፍ ሄቨንም ጭምር ይሏታል በሴት ጾታ። ኩዊን ኦፍ ሄቨን ወይም ደግሞ በገነት ውስጥ የአዳም ላይ እና በሔዋን መካከል ክፍፍል እንዲፈጠር የሰራ አጋንንታዊ መንፈስ ጥቃት እንደሆነ በትክክል እዚህ ጋር እናያለን ማለት ነው። እንግዲህ ይሄንን በጎደስ ኦፍ ቦዝ ሜሬጅ ኤንድ ፕሮፌሲ በትዳር ላይ እርግጠኝነት እንዳይኖር ለማድረግ የሚሰራ አጋንንታዊ መንፈሳዊ ጥቃት እንደሆነ ታያላችሁ። ሃቶር ወይም በግብጾቹ እቺን ጣዖት ያመልኳታል ሃቶር እያሉ የኢጂፕሽያን ኦነርድ ሃቶር ብለው የሚሏት ማለት ነው። ራ የሚባለው አጋንንታዊ መንፈስ አለ፣ የሱ ሚስት ናት። እንግዲህ እቺ አጋንንታዊ ስፒሪት በትዳር ውስጥ ትገባለች። ስለዚህም ኤካው ጎደስ ይሏታል። ልክ እንደ ላም አይነት ባህሪ ያለው ነገር ላይ ትሰራለች። ምክንያቱም she was associated with fertility, love and passion ሰው መዋለድ እንዳይችል ማህፀን የምትዘጋ ፍቅር መካከል እንዳይኖር ፓሽን ሰዎች የፍቅር ፓሽን እንዳይኖራቸው የምትሰራ አጋንንታዊ ቅናተኛ በጣም በጥርጥርና በቅናት ብዙዎችን የምታሳብድ መንፈስ ናት። ሄራ በሚባል በግብጾቹ የምትታወቅ ስፒሪት እዚች የምታዩዋትን መንፈስ በግሪኮች ደግሞ የትዳር ጣዖት ብለው የሚሏት ናት። እንግዲህ ዤውሽ ተብሎ የሚባለው አጋንንታዊ መንፈስ የሱ ሚስት ናት ተብላ የምትታወቅ ናት። ስለዚህ ኩዊን ኦፍ ዋይቭስ በሚል ወይም ደግሞ የሚስቶች ንግስት ናት ተብላ የምትባል ናት። ያ ማለት እንግዲህ እቺን ካላመለክናት በከፍተኛ ሁኔታ ትዳራችን ይበጠበጣል ብለው ጥንት ስለሚያምኑ እቺን ጣዖት ያመልኳት ነበረ። ነገር ግን በእኛ ያለነው በአዲስ ኪዳን ነው፣ በክርስቶስ ኢየሱስ ደም ታጥበናል። ስለዚህ ትዳርን በክርስቶስ ኢየሱስ ደም የሚጠበቅ ነው። ያ ማለት ምን ማለት ነው? ክርስቶስን ስናከብረው ብቻ ትዳራችን ይከብራል እንጂ እነዚህን ቆሻሾች አክብረን አይደለም። ጁኖ በሮማዎቹ የምትታወቅ መንፈሳዊት ጎደስ ናት። እቺ እንግዲህ በwomen and marriage ላይ የምትሰራና ስለዚህ አሁን ባለንበት ሁኔታ የሴቶች ቀን ምናምን ተብሎ ሲከበር የዚች መንፈስ ነው እያነቁ የሚሰሩት። ስለዚህ ይሄንን በትዳር ውስጥ እንግዲህ በብዙ መልኩ የሚሰሩ ክፍፍሎችን ትሰራለች። እንደገናም ደግሞ during the matronalia ወይም ደግሞ ማትሮናሊያ ወይም በተለይ የማርች ወር ላይ የሚከበር መንፈሳዊ አጋንንታዊ ጣዖት አላቸው። እነሱ ባሎች ላይና ልጆች ላይ የሚሰራ ልጆች እንዲበተኑ ባሎች ከሌሎች ሚስቶች ከሌሎች ሰዎች ጋር የተጣነደ ትዳር እንዲኖራቸው ለማድረግ የሚሰሩ አማልክቶች አሉ። ቬኑስ በሮማዎቹ እንደዚሁ የሚጠቀስ መንፈስ ነው። በአፍሮዳይት በዚህ በሮማዎቹ አፍሮዳይት ብለው የሚያመልኳት ናት። ቬኑስ እንግዲህ ጎደስ ኦፍ ላቭ ኤንድ ቢዩቲ ወይም ደግሞ በውበት ላይና በፍቅር ህይወት ላይ መጣ የምትሰራ አጋንንታዊ መንፈስ ናት። ሲያመልኳት ይሄንን ይኑር ናቸው። ነገር ግን እንግዲህ እኛ የምናመልከው ልዑል እግዚአብሔርን ነው፣ ጌታ ኢየሱስ ክርስቶስን ነው። ስለዚህ እቺን ቆሻሻ አጋንንት ማምለክ ለትዳር አይገባም፣ አይጠበቅብም። ልዑል እግዚአብሔር ስታከብረው ትዳር ይከበራል ማለት ነው። ይሄንን እንግዲህ በብዙ መልኩ የሚታወቁ እንደነዚህ አይነት አጋንንታዊ ፕላኖች በትውልዳችን ላይ የገቡ የሰዎችን ትዳርና የሰዎችን ኑሮ የሚበጠብጡ ርኩሳን መናፍስቶች ባሉበት በዚህ ሰዓት ላይ ልንነቃና የእግዚአብሔርን ክብር ጠብቀን ትዳርም ህይወትን ጠብቀን ልንኖር እንደሚገባ መጠቆም ማሳሰብ ያስፈልጋል ማለት ነው። ስለዚህ በትዳር መካከል ያሉ ውጥንቅጦችን ለማትረፍ ከተፈለገ የቅዱሱን የእግዚአብሔርን ቃል ማጥናት፣ መጸለይ፣ ትልቁን የእግዚአብሔርን ስራ መስራት፣ ክብር ለእግዚአብሔር መስጠት ይሲ በጣም ብዙ መሰረታዊ ህጎች አሉ፣ መንፈሳዊ ህጎች አሉ። እነዚህን እንግዲህ በመጽሐፍ ቅዱስ ላይ ተቀምጠው አሉ። ለምሳሌ በዘፍጥረት 1 ላይ ትዳር እንግዲህ God created man in his image, in the image of God he created him, male and female he created them ብሎ በአምሳሉና በአምሳሉ አምላካችን የፈጠረነን ስለዚህ ወንድም ሴትም አርጎ ፈጠራቸው ይላል። ወንድም ሴትም በእግዚአብሔር እኩል ናቸው። እንግዲህ ያ ማለት ነው በእግዚአብሔር አርአያ የተሰራነን እኛ። ስለዚህ ያ ማለት በጣም ትልቅ መንፈሳዊ ሲክሬት በውስጡ አለው። ስለዚህ ያንን መጠበቅ ነው። በትዳር ውስጥ ያለው ነገር ሲጠበቅ የእግዚአብሔርን አንድነት መጠበቅ ነው። በዘፍጥረት ምዕራፍ 2 ቁጥር 24 ላይ a man shall leave his father and his mother
እናትን አባቱን ይተዋል ከዛም ከሚስቱ ጋር እንደሚጣበቅም ይናገራል። ይሄ መንፈሳዊ ህግም ትልቅ ነው። በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 ላይም ተመሳሳይ ነገር ታያላችሁ። በኤፌሶን 4:32 ላይ፣ በቆላሲስ ምዕራፍ 3 ከቁጥር 19 ላይ፣ አሁንም ምዕራፍ 3 ከቁጥር 18 ላይ፣ ኤፌሶን በቁጥር ምዕራፍ 5 ቁጥር 33 ላይ ብዙዎች ምክሮች አሉና እነዚህን ጠብቆ የእግዚአብሔርን ቃል ጠብቆ በትዳርን ጠብቆ መኖር ያስፈልጋል የሚለውን ነገር እንግዲህ ምክር አይደለም ጥቆማ ነው። ይሄን መስጠት ያስፈልጋል። በብዙ መልኩ የታዩ ድክመቶች በትዳር ውስጥ የመጡ ውድቀቶች በተቀላላ መነሻቸው ከርኩሳን መናፍስቶች የሚመጡ ናቸው። ስለዚህ በርኩሳን መናፍስቶች ላይ ከነቃንና ውጊያችንን በእነሱ ላይ ካደረግን እግዚአብሔር የሰጠንን ነገር መጠበቅ እንደምንችል ሁላችንም ላይ ፈተና አለ። እኔ ላይም በማንንም ህይወት ላይ በብዙዎቻችን ህይወት ላይ ትዳራችን ላይ በጣም ብዙ ፈተና አለ። እነዚህን ፈተናዎች ግን በትዕግስት ማለፍ የሚቻልበት ትልቁ ጥበብ መንፈሳዊ ጥበብ ስለሆነ ከቃሉ ጋር ተጣብቆ መኖር የእግዚአብሔርን ክብር በመግለጽ መኖር ያስፈልጋል የሚለውን ነገር መጠቆም ወዳለው ክብራትና ክብራን የሣድስ ቤተሰቦቼ ስለተከታተላችሁ እግዚአብሔር ያክብርልኝ። እውቀት ታላቁ እግዚአብሔርን ታከብራለች። ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሣኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከእናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከእመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን።